ለአንዲት ልጅ ብርቱካን ልጥላታለሁ 3 ዓመቷ ነው እንዲህ ነበረ። ከዛ ለሷ ነው የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ላንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ላንቺ ነው እኮ የምልጥልሽ እኮ ላንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩኝ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይት ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። ለመሰላችሁ ኤምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ። ስንወለድና ሳምባ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል። ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እንትንች እርግብግቢት እሷ አሁን የ4 አጥንቶች መገናኛ ነች እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን ለፍ ስትሉት ልጁ ያስቸግራል። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ is this the right time ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አላስፈላጊ ውፍረት፣ ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም። ይቅር አለማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። ከዛ ቢ ሃምብል and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ
አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ፣ ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዘቅ ይላል፣ ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል፣ በልጣሃለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ አፕስቴርስ፣ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ ቅድም እንዳለው እና ዝቅ ማለት ግን ዝቅ ማለት የለሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ፣ አንተ አዋቂ ነህ፣ አንተን ከፍ አረጋሃለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ፣ በዚህ ጋር ዝቅ ስታደረጉት በዚህ ጋር ከፍ ይላል። እና እናንተ ራሳችሁን ዝቅ ስታደረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁል ጊዜም ያዋጣል። ክራውን ነው። አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንተኔና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታከረኝ ያለው እግዚአብሔር ስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው። አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔ መቤት ቡና ታመጭልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረግኩት የቅርብ ቤተሰብ አደረግኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ውሰጂ እባክሽ፣ ይሄ ማኪያቶ ነው እንዴ? ይሄ እንትኑን አድርጊው፣ ፈጠና አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል ከዚህ ሰው ይገመዋል። እና ሰውን ማክበር ሁሉንም፣ ሊስትሮንም፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክትም። ማንንም ሰው ዲስፓይዝ አታድርጉ፣ ማንንም ሰው አትናቁ። ከዛስ እዛ ያከብሯቸዋል። ባንካችሁ ስትገቡ ጥበቃውን ብላችሁት አትግቡ። ቆም ብላችሁ አውሩ። ዳትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ፣ ደህና ነው ሁሉ ሰላም ነው በሉ፣ አዋሯቸው። ዳትስ ኦኬ። እና ማንንም ሰው አትናቁ። ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል፣ አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላቸው? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊን። ከዛ መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ፣ በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁም ሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም። ይዞ አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ። አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራችሁ። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች
ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድን ነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጎ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። አውጥተህ ስጥ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ከአንተ ጋር ይወጣ፣ ከዛ ፍሎ ያደርጋል። ከአንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ከአንተ እጅ አንድ ነገር ይወጣ፣ ከፈጣሪም እጅ የሆን ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ ስላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና፣ በጣም ያምርብሽ አላታለሁ። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሐሳብ ይዟታል። አሁን ምን ሰጠዋት? እኔ አፕሪሺዬሽን። ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላትን የሰጠዋት። ስለዚህ መስጠትና መቀበልን እንወቅ። የመጨረሻው መስማማት አይጠበቅባችሁም፣ ግን ፕሬየር ሃልፕስ። ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳ። ኢታልፕ ወርልድ ቪው ምን አለ መስላችሁ? ቴይዝም የሚባል ነገር አለ። ፈጣሪ አለ ማለት ነው። ኤቲዝም አለ፣ ፈጣሪ የለም ማለት ነው። ዴይዝም አለ። የሚገርመኝ ዴይዝም መሰላችሁ የሚለው ፈጣሪ ያለ ግን ይሄንን ዓለም ፈጥሮ በፊዚክስና በኬሚስትሪ ሕግ እንዲተዳደር ትቶታል። ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይህንን ነው። ወይ እኔ አልስማማም። እኔ ፈጣሪ አለ፣ ከዛ ሌሎች ደግሞ አለ፣ ፓንቴይዝም አለ፣ ፓኒንቴይዝም አለ። ፈጣሪ አለ ግን ዩኒቨርስ ራሱ ነው ፈጣሪ አለ፣ ቦዲው ነው ዩኒቨርስ። እነዚህ ደግሞ አሉ። ግን በቴይዝም አምናለሁ እኔ። ጸሎት ጥሩ ነው ብዬ ደግሞ ወደ ሳይንስ ላምጣውና ወደ ሃይማኖት ወሰድከ እንዳትሉ፣ ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። The religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል።